ባለፈው ሳምንት የነበራችሁ ወገኖች እንደምታስታውሱት ስለ ወንጌል ተነጋግረናል። የእግዚአብሔር ወንጌል ባለቤትነቱ የእግዚአብሔር ነው ብለናል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብለናል። ወንጌል ስለ ሌላ አይደለም ብለናል። ወንጌል ማለት ስለ ኢየሱስ ነው። ኢየሱስ ማለት ከስጋ ከዳዊት ዘር የተወለደ እንደ መንፈስ ቅዱስ ኃይልና መነሳት ደግሞ ከሙታን እንደተነሳ በኃይሉ ደግሞ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ኢየሱስ ነው ብለናል። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እኛ እያንዳንዳችን ደህንነትን የዘላለምን ሕይወት አግኝተናል። ከሲኦል አምልጠናል፣ ከኃጢአት አምልጠናል፣ ከጠላት ከዲያብሎስ እጅ አምልጠናል። ክብር ለጌታ ይሁን። መዳናችን በጸጋ ብቻ ነው። መዳናችን በእምነት ብቻ ነው። መዳናችን በኢየሱስ ክርስቶስ ሥራ ብቻ ነው። ሌላ በምንም አይደለም። ኢየሱስ በእኛ ፈንታ በመካከል ገብቶ የእግዚአብሔርን ቁጣ እላዩ ላይ ደርሶበት ዋጋ ከፍሎ የኃጢአትን ዋጋ ያው ሞትን በነፍሱ ከፍሎ እኔና እናንተን ሕያው አድርጎናል። ክብር ለኢየሱስ ይሁን። ይሄን ነው የተነጋገርነው። ወንጌል አስቀድሞ ለአይሁዳዊ ከዚያም ደግሞ ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ነው። ይሄንን ደህንነታችንን አትመን ከዚያ እንሄዳለን። ማንም እንዳይመካ በሥራ አይደለም። ኢየሱስ ያድናል። እሱ በመስቀል ላይ በሰራው ሥራ ግን ሁላችን የዘላለምን ሕይወት አግኝተናል። እስቲ ክብር ስጡ ለጌታ። ክብር ለኢየሱስ ላዳነን ከሲኦል ላዳነን ከጠላት እጅ ላዳነን ሞታችንን ለሞተ ነፍሳችንን ለታደገ ለእግዚአብሔር ክብር ይሁን። ሳልቬሽን ይሄ ነው። ሳልቬሽን እግዚአብሔር ለኛ የሰጠው የነጻ ስጦታ ነው። እስኪ አሜን። ተቀብለን እንጂ ሰርተን አንጸድቅም። ዛሬ ታዲያ የምናየው ነገር እንግዲህ እንዳልኳችሁ ደህንነታችን የክርስትና ሕይወታችን መጀመሪያ ነው እንጂ መጨረሻ አይደለም። አሜን ነው። ጌታን ስንቀበል ጌታን ስናመልክ አሜን ብለን የእግዚአብሔርን በጎ ስጦታ ማዳኑን ስንቀበል ክርስትና ሕይወታችን ጀመረ እንጂ አላለቀም። ስለዚህ እንደ ጀመረ ከዚህ በኋላ በጌታ ያለነው ሰዎች እንዴት መኖር ይገባናል? ካዳንን በኋላ እንዴት እንኑር? የእግዚአብሔር ዓላማ ለአማኞች በዚህ ምድር ስንመላለስ ዓላማው ምንድን ነው የሚለውን እሱን ለማየት እንሞክራለን። ሁላችሁ መጽሐፍ ቅዱስ የያዛችሁ ሰዎች ቆላስያስ ምዕራፍ 2 ከቁጥር 6 እስከ 7 እናወጣና እናነባለን። ቆላስያስ ምዕራፍ 2 ከቁጥር 6 እስከ 7 የእግዚአብሔር ቃል እንደዚህ ይላል። እንግዲህ እስኪ ያወጣችሁ እጃችሁን። አሜን። እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እስኪ አሜን። ኢየሱስ ክርስቶስን እንደተቀበላችሁ በእርሱ ተመላለሱ። በእንግሊዝኛው ምን ይላል? walk in him። ስር ሰዳችሁ በእርሱ ታነጹ። ስለዚህ ተወልደን የሚቀጥል ነገር አለ። ምን እያለን ነው? አኗኗራችሁን ቀይሩ፣ አስተሳሰባችሁን ቀይሩ፣ አካሄዳችሁን ቀይሩ፣ ስር ስደዱ ይላል። በማን? በክርስቶስ ታንጻችሁ ስር ስደዱ። ስር ለምን እንደሚጠቅም ታውቃላችሁ አይደለም? ዛፎች ላይ ስራቸውን ይሰዱና ምን ያገኛሉ? ኒውትሪየንት ያገኛሉ፣ ውሃ ያገኛሉ፣ ምግብ ያገኛሉ። ስለዚህ ምንድነው የሚለን እግዚአብሔር ቃል? ውሃ የምትቀዱበትን ቦታ አስተካክሉ። ድሮ የትም ሜዳ የምትቀዱት አሁን እንደሱ አይቀዳም። እግዚአብሔር ወንዝ ጋር ነው የሚቀዳው። ክብር ነው። ኢየሱስ ያድናል።
ምግብ የምትበሉት የምታድጉት ሐሳብ የሚገባባችሁ የምታገኙት ነገር ሁሉ ከየትም የምትቃርሙ ሊሆን ይችላል። አሁን ግን በኢየሱስ ነው ስር የምትሰዱት። ምግባችሁን የምታገኙት ከኢየሱስ ነው። ኢየሱስ ምን አለ? እኔ ሕይወት እንጀራ ነኝ አለ። ስለዚህ ስር ሰዳችሁ በርሱ ታነጹ። ከሱ ጋር በሱ walk in him ከሱ ጋር ተመላለሱ። ስትወጡ፣ ስትገቡ፣ ስትሄዱ፣ ስትቀመጡ፣ ስራ ስትሄዱ፣ በአደባባይ ስትንቆራደዱ ከኢየሱስ ጋር ሂዱ። አዋዋላችሁ ይቀየር። ከዓለም ጋር መቀላወጥ አያስፈልገንም። ሰማችሁኝ? በየትኛውም ሁኔታ ከዓለም ጋር መቀላወጥ አያስፈልገንም። we don't belong there። ዓለምንና በዓለም ያለውን ምን ይላል መጽሐፍ ቅዱስ? አትውደዱ። ስለዚህ ጳውሎስ እዚህ ላይ የሚለን ምንድነው? ያኔ ጌታን እንደተቀበላችሁ ኢየሱስን እንደተቀበላችሁ ጌታ አድርጋችሁ ከተቀበላችሁ የሕይወቴ ጌታ ነው፣ የኑሮዬ ጌታ ነው፣ የኃጢአት ዋጋ ከፍሎልኛል፣ በሱ የዘላለም ሕይወት አግኝቻለሁ፣ ተወልጃለሁ፣ ዳግመኛ ተወልጃለሁ፣ በመንፈሱ ዳግመኛ ተወልጃለሁ በቃሉ። ከዚያስ ስር ሰዳችሁ እደጉ፣ በርሱ ከሱ ጋር ተመላለሱ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እስከ 6 የእግዚአብሔር ቃል እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 እስከ 6 በሰው ወደ ተጠላ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኘውን መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አሜን ነው። ይኸውላችሁ እግዚአብሔር የሚጠብቅብን መንፈሳዊ ቤት ሆነን እንድንሰራ ነው። ሃሌሉያ። እሱ ሕያው ድንጋይ ሆኖ እናንተንም ሕያው ድንጋዮች አድርጓቸዋል። እስቲ አሜን። እሱ ሕያው ሆኖ እኛን ሕያው ያደረገን የእግዚአብሔር ልጅ ኢየሱስ ይባረክ። ሰዎች የናቁት የጠሉት ድንጋይ ነው። እግዚአብሔር ግን የወደደው ያከበረው የመረጠው ድንጋይ ነው። እናንተ ደግሞ ወደዚህ ድንጋይ ተጠጉና እናንተ ራሳችሁ ሕያዋን ድንጋዮች ሁኑና መንፈሳዊ ቤት ሆናችሁ ተሰሩ። አያችሁ እግዚአብሔር የሚጠብቅብን መንፈሳዊ ቤት ሆነን ለመሰራት። ማን እንደሚኖርበት እዛ ቤት ውስጥ ሌላ ቃል አምጥቼ ያሳያቸዋል። ሕያው የሆኑ ድንጋዮች ተገጣጥመው መንፈሳዊ ቤት እዚህ ቤት ይሰራል ማለት ነው። ስለዚህ ተወልደን በወፍ ዘራሽ አናድግም። በአጋጣሚ መንገድ አንሄድም። ዝም ብለን እንደ በደመ ነፍስ አንራመድም። walk with him በእርሱ ተመላለሱ። ዝም ብለን ደግሞ አንኖርም። እንደሚሰራ ቤት ራሳችንን እንቆጥራለን። ሕያዋን ድንጋዮች ከትልቁ ከዋናው በእግዚአብሔር ከተወደደና ከተመረጠ ድንጋይ ተጠግተን ወርዳ ያችን ቃል የቀረባችሁ ይላል። ሕያው ድንጋይ ነኝ ብለህ ወደዛ ተፈንጥረህ የምትቀመጠው ነገር የለም። ወደዚህ እግዚአብሔር ወደ ያከበረው የድንጋይ ተጠጉ። ሌላ ማነብላችሁ ቃል ላይ እሱ የማዕዘን ራስ ነው ይለዋል። ሃሌሉያ። He's the cornerstone of that building። እስኪ አሜን። በዛ ኮርነር ስቶር ደግሞ እናንተ እየሄዳችሁ ስክት 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 ያላችሁ ሕያዋን ትሆናላችሁ፣ ቤት ትሆናላችሁ። እና እግዚአብሔር ከጠራን በኋላ ልናድግ፣ ከጠራን በኋላ ስር ልንሰንድ፣ ከጠራን በኋላ ልንሰራና ሕያው ቤት ልንሆን እግዚአብሔር ይፈልገናል። ክብር ለእግዚአብሔር ይሁን። ለዚህ እግዚአብሔር ፈልጎናል። አረ አሜን።
ያልኳችሁ ያ ቃል ያለው ኤፌሶን 2 ምዕራፍ 21 ቁጥር ከ1 እስከ 22 ኤፌሶን 2 ምዕራፍ 2 ከቁጥር 21 እስከ 22 ለምትጽፉ ሰዎች ኤፌሶን 2 ከ21 እስከ 22 እንደዚህ ይላል። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል። የማዕዘኑ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተገጣጠመ በጌታ ቅዱስ በቤተ መቅደስ እንዲሆን ያድጋል። በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን አብራችሁ ትሰራላችሁ። እስኪ አሜን። ወይ ማን ነው የሚኖርበት አለ እዛ ቤት ውስጥ ማን ነው አለ? ለእግዚአብሔር መኖሪያ ለመሆን እናንተ ደግሞ አብራችሁ ትሰራላችሁ። አይገርማችሁም? ወልዶ ዝም ብሎ እንድንተው አይደለም። እግዚአብሔር ወልዶን ለሱ መኖሪያ ሰማይ አይችለውም እኮ እግዚአብሔርን እምላችሁ ገብቷቸዋል። ከሰማያት በላይ ያሉ ሰማያት አይችሉትም እኮ እግዚአብሔርን። ኦ ሃሌሉያ! አይችሉትም። ግን በክርስቶስ እኛን ስለወደደ አረ ወገኖቼ ይሄ ነገር እስኪያስቡት ያ እግዚአብሔር ሰማይና ሰማያት የማይችሉት እግዚአብሔር ትልቁ እግዚአብሔር ሰማይ ዙፋኑ የሆነ እግዚአብሔር ምድር የእግሩ መርገጫ የሆነ እግዚአብሔር በእኔ በትንሹ በአንቺ በትንሿ ቤተ መቅደስ ስሩልኝና መጥቼ ልኑር። what a privilege! what a privilege! እግዚአብሔር ምን አይነት አምላክ ነው! ምን አይነት የፍቅር አምላክ ነው! በሐዋርያትና በነቢያት መሰረት ተመስርታችኋል። ሌላ መሰረት እንዳትመሰርቱ። በዚህ መሰረት ላይ ግን ኮርነር ስቶር የሆነ የማዕዘን ራስ ድንጋይ የሆነ ክርስቶስ አለ። እናንተ ደግሞ እያንዳንዳችሁ ሕያዋን ድንጋዮች ትመጡና ትሰሩና እግዚአብሔር ራሱ መኖሪያ አድርጎ ይፈልጋችኋል። ዋው! እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘመናት ንጉሥ፣ እግዚአብሔር የሰማይ የምድር ዳርቻ ፈጣሪ፣ እግዚአብሔር ሰማይ ዙፋኑ የሆነ እግዚአብሔር ምድርን የሞላ ክብሩ ሰማያትን የሞላ እኔ ውስጥ ማደር ፈልጓል። አንተ ውስጥ ማደር ፈልጓል። አንቺ ውስጥ ማደር ፈልጓል። This is where we are spiritually. እዚህ ጋር ነው ፖዚሽናችን። በቃ እግዚአብሔር ለዚህ አገር መርጦናል። አይገርማችሁ? ምንን አይቶ መረጠኝ? እኔ ምንሽን አይቶ መረጠሽ? ምንህን አይቶ መረጠ? ምናችንን? የትኛውን ጽድቅ? የትኛውን መልካምነት? ክብር ይሆን አሜን። ክብር ይሆን አሜን። ክብር ይሆን አሜን። ክብር ይሆን አሜን። በቃ ወደደን ወዶኛልና አዳነኝ። ወዶኛልና አዳነኝ። ወዶኛልና አዳነኝ። አሜን። በደሙ ላጠበን ለመንግስቱ ካህናት ላደረገን ክብር ይሁን። ምን እንመልሳለን ለእግዚአብሔር? ግን የተጠራንበት ክብር ይሄን የሚመጥን ኑሮ ይፈልጋል። የተጠራንበት ክብር ይሄንን የሚመጥን ኑሮ ይፈልጋል። ከምድር አታውጣቸው፣ ከዓለም አታውጣቸው አለ ኢየሱስ። ግን በዚህ ያለ
አገርማችሁ እዚሁ ጋር ሆነን ግን በዚህ ክብር እንድንኖር ነው እግዚአብሔር የፈለገው እንጂ እንደ ዳንን ወይ ሌላ ፕላኔት እግዚአብሔር ማዘጋጀት አይችልም ነበር እንዴ? የዳኑትን እዛ ጋር ያመጣ ሞልቶታል። ጥሩ ፕላኔቶችን በሙሉ ይችል ነበር፣ ግን እዚሁ ጋር በዚህ ክብር ኑሩ ብሎ ጠርቶናል ጌታ። ክብር ለእግዚአብሔር ይሁን። ደህንነት ቅጽበታዊ ነገር ነው። በቅጽበት ጌታን እንቀበላለን ብለን ስንቀበል ኃጢአተኛ መሆናችንን ስናምን የእግዚአብሔር ልጅ ኢየሱስ በደሙ ኃጢአቴን ያጥበኛል አጥቦኛል ብለን ስንቀበል ሰው በልቡ አምኖ በአፉ መስክሮ ቅጽበታዊ በሆነ ሁኔታ ይድናል። ሌላ ምንም የሚጨመር የሚቀነስ ምንም የለውም። ኢየሱስ በሰራው ሥራ ደህንነታችን ቅጽበታዊ ነው። መጽሐፍ ቅዱስ ሲናገር ዕብራውያን 10:11 ላይ አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል ይላል። ስለ ድሮዎቹ ሊቀ ካህናት ይናገርና ስለ ኢየሱስ መሥዋዕትና የኢየሱስን ሊቀ ካህንነት ሲናገር ግን ስለ ኢየሱስም አለ አንድ ጊዜ just once እነሱ በየዓመቱ ነበር የሚሄዱት። እሱ ግን he just once አቀረበ መስዋዕትና በሱ ያመኑትን በሙሉ ለዘላለም ፍጹማን አደረጋቸው። አሁን ይሄ ምንድነው የሚያሳየን መሰላችሁ? ልክ ስናምን በክርስቶስ ጀስቲፋይድ እንሆናለን። ምን ማለት ነው? እግዚአብሔር ኢየሱስ ከሰራው ሥራ የተነሳ እኛን ጀስቲፋይ ያደርገናል። as if we have done nothing ማለት ነው። ምንም ነገር ነክቶን ማቅ ቆሻሻ ነክቶን ማቅ ኃጢአት በሄደበት ሄደን እንደማናውቅ አርጎ እግዚአብሔር ያየናል። ሃሌሉያ! ያ ማለት ፖዚሽናሊ ፍጹማን ሆነናል ማለት ነው። በእግዚአብሔር አብ ቀኝ ተቀምጠናል ማለት ነው። አሁን አሜን አሜን። ከዚህ በኋላ ግን ማደግ አለ። አሁን ጥያቄው እዚህ ጋር እዛ ላይ የሚያቆም ቢሆን ጥሩ ነበር። አልቆምም። የዳንን ቀን ከሞትን በዛው ሄደናል። ጥሩ ነው በዛው። ግን ከዳንን ቀን በኋላ ደግሞ ኖረናል። እየኖርን ነው። ምንኖረው ደግሞ በዚች ዓለም ነው። ክፋት በሞላባት ኃጢአት በሞላባት ዓለም ነው። ስለዚህ የሚቀጥል ነገር ያለማቋረጥ እንሰራለን። ያለማቋረጥ እንሰራለን። ትራንስፎርሜሽን የበተርፍላይዋን ታሳይልኝ። ኦኬ ትራንስፎርሜሽን። አሁን እኔ በእናቴ ማህፀን የመጀመሪያ ጊዜ እያንዳንዳችሁ በእናታችሁ ማህፀን ልክ ጽንሱ ሲሰራና ህይወት ስታገኙ ያን ጊዜ እናንተ ናችሁ አይደላችሁም? ነን አይደለ እንዴ? እኔ ምን ነኝ? ግን ያን ጊዜ እኔና አሁን እኔ አንድ ነን። ይኸውላችሁ ደህንነታችንን በየቀኑ መፈጸም ማለት ያን ማለት ነው። ኮምፕሊት የሆነ ትራንስፎርሜሽን። በእንግሊዝኛው ሳይንስ የተማራችሁ ሰዎች እንግዲህ ወደ ስንተኛ ሳይንስ ነው? በአሜሪካ እንኳን 3 ላይ ነው የሚማሩት። እኛ ግን ወደ 12 11 የተማርነው ይሄ ሜታሞርፎሲስ። እንደምታስታውሱት ሜታሞርፎሲስ ማለት ኮምፕሊት ቼንጅ ኦፍ አ ሳብስታንስ ነው። ምን ማለት ነው? አፒራንሱን መቀየር። አፒራንሱን ሲቀየር ማንነቱን መቀየር ማለት አይደለም። ኮምፕሊት የሆነ ሜታሞርፎሲስ a change in appearance። እዛ ላይ እንደምታዩት መጀመሪያ ኤግ የምትለው ትታያቸዋለች። እንቁላል ናት በቃ። ከዛ ትንሽ ትቆይና ስትፈለፈል ምን ትሆናለች? በአማርኛ በሉት እስቲ። አይ በአማርኛ ላርቫ አይደለም። አባ ጨጓሬ የሚወድ ሰው አለ እዚህ ውስጥ? አባ ጨጓሬ ትሆናለች። ምታስፈራራ፣ ብዙ ቀንድ ያላት፣ ብዙ ግር ያላት፣ ምትኮሰኩስ፣ ሙልጭልጭ የምትል የሆነች በቃ አስቸጋሪ ፍጥረት ትሆናለች።
ከዛ በእንግሊዝኛ አማርኛውን አላቀውም ፑፓ ትሆናለች። ከዛስ በኋላ ምን ትሆናለች? አዳልት አይደለም የምትሆነው፣ ነፍስ ያላት በዙ መካከል ሄዳችሁ የምትጎበኙት የበተርፍላይ ዙዎች አሉ። ቦታኒክ ጋርደን ሄዳችሁ የተለያየ ቀለም የእግዚአብሔር ፍጥረት አስደናቂነት ውበት የሚገለጥባት እምታምር ቢራቢሮ ትሆናለች። እስኪ አሜን። ራሳችሁን እዚህ ውስጥ አስገቡ። ጌታን ስንቀበል እንቁላልዋ ነው የሆነው። ኦፍ ኮርስ መንፈሳዊ ዲኤንኤያችን ተቀይሯል። አሜን። ተቀይሯል። መንፈሳዊ ዲኤንኤያችን ተቀይሮ በእግዚአብሔር ቀኝ ተቀምጠናል። ፍጹማን ሆነናል። ምክንያቱም አንዴ በሱ ባቀረበው መስዋዕት ፍጹማን ሆነናል። ግን ብዙ መሰራት፣ ብዙ መቀየር፣ ብዙ ከአንድ ደረጃ ወደ ሌላ ደረጃ መሄድ፣ ብዙ ፕሮሰስ እናልፋለን። ስለዚህ ምን እያልኳችሁ ነው? ቤተ ክርስቲያን ውስጥ አንዳንዶች እንቁላል ናቸው፣ አንዳንዶች አባጨጓ ናቸው፣ አንዳንዶች ፑፓ ናቸው። ናቹራል ፕሮሰስ ነው። የተለያየ ደረጃ የህይወት ደረጃ ላይ እንሆናለን። ለዚህ ነው ሰውን አይታችሁ ምን አይነቱ አሁን ይሄ ክርስቲያን ነው፣ አሁን ይሄ አቺ ብሎ ኖ ሰውየውን ዞር አድርጉትና ጀርባው ላይ ምን የሚል ተጽፏል መስላችሁ? አንደር ኮንስትራክሽን ወይም ደግሞ ወርክ ኢን ፕሮግረስ። ተሰርቶ ያለቀ ሰው አይደለም፣ እየተሰራን ነው በየቀኑ። ይሄ ሳንክቲፊኬሽን የምንለው ነው ማለት ነው። በየቀኑ እንሰራለን፣ ሳንክቲፋይድ እንሆናለን፣ ለክርስቶስ እንለያለን፣ ለክርስቶስ ሴፐሬትድ እንሆናለን። በአማርኛ ለመተርጎም ሞክሬያለሁ። በጣም ከባድ ቃል፣ ፓስተርን ባማክረው ጥሩ ነበር። እኔ ምን ብዬ ተረጎም? ሳንክቲፊኬሽን ማለት አማኞች፣ እነዚህ አማኞች እነማን ናቸው? ኳሊፋየር ያስፈልጋቸዋል። በጸጋው ከኃጢአት የዳኑ በመንፈስ ቅዱስ እርዳታ በእግዚአብሔር ፈቃድና ከእግዚአብሔር ባህሪ ጋር የሰመረ የጽድቅ ኖሮ ከዓለም በተለየ መንገድ የሚኖሩበት ክስተት ሂደት ነው። It is a process. It is a process. በቃ ፕሮሰስ አለው እና በየቀኑ ይሄንን እናደርጋለን። ጌታ በእኛ ውስጥ ይሄንን ያደርጋል። መጨረሻችን ቢራቢሮዋ ማን ናት? እስቲ መጽሐፍ ቅዱስ የያዛችሁ ሰዎች ሮሜ ምዕራፍ 8 ቁጥር 29 አውጡልኝ። ሃሌሉያ አሜን፣ ሃሌሉያ። ሮሜ ምዕራፍ 8 ቁጥር 29 ላይ መጨረሻችን ተጽፏል። አሜን፣ ሃሌሉያ። እንደዚህ ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን ሃሌሉያ የልጁን መልክ እንዲመስሉ አስቀድሞ ወስኗል። ክብር ለእግዚአብሔር ይሆን፣ ምስጋና ለሱ ይሆን። አጨብጭቡለት ለእግዚአብሔር። እንዲህ አድርጎ ለማይተወን፣ በአባ ጨጓሬነት ለማይተወን፣ እንደ ኮሰኮስን እንደማንመች አድርጎ የማይተወን እግዚአብሔር መጨረሻችን አያምርም። ልጁ በብዙ ወንድሞች፣ እንግዲህ እህቶች በዛ ውስጥ ገብታቸዋል። በብዙ ወንድሞች መካከል በኩር ይሆን ዘንድ እግዚአብሔር አስቀድሞ የመረጣቸውን እነዛን ሰዎች አስቀድሞ ደግሞ አንድ ነገር ወስኖባቸዋል። አሜን፣ ሃሌሉያ። የልጁን መልክ እንዲመስሉ ኢየሱስ የሚሰራው በእኛ ውስጥ አሁን ኢየሱስን በእኔ ህይወት ውስጥ እየሳለ ነው፣ በአንቺ ህይወት ውስጥ እየሳለ ነው። ይሄ ነው ሳንክቲፊኬሽን ማለት፣ ይሄ ነው በክርስትና ህይወት ዴይሊ መኖር ማለት።
ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ስለዚህ የእግዚአብሔር ሐሳብ፣ የእግዚአብሔር ጎል፣ የእግዚአብሔር ምኞት፣ የእግዚአብሔር ናፍቆት በአንተ ውስጥ ክርስቶስ ተስሎ ማየት ነው። በእኔ ውስጥ ክርስቶስ ተስሎ ማየት ነው። በአንቺ ውስጥ ክርስቶስ ተስሎ ማየት ነው። እንዳልኩት it is a process። እና እግዚአብሔር ይርዳን። አረ አሜን። እግዚአብሔር ይርዳን። አረ አሜን። እግዚአብሔር ይርዳን። ፊልጵስዩስ ምዕራፍ 2 ቁጥር 12 እስከ 13 ያለ አንድ ቃል አብረን እናያለን ለዚህ የሚጠቅመን። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13። ፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 13 እንደዚህ የሚል ቃል አለ። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ ከናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም ከናንተ ርቄ ሳለሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። እስኪ አሜን። ጳውሎስ ምንድነው የሚላቸው? እኔ ሳለሁኝ አብሬያችሁ ይልቁንም አሁን ርቄ ሲሄድ ሳለሁ አንድ ነገር ከናንተ ኤክስፔክት አደርጋለሁ። ሁሉ ጊዜ እንደታዘዛችሁ፣ አብሬያችሁ ሳለሁ እንደታዘዛችሁ፣ ይልቁንም አሁን ርቄ ሳለሁ እንዲህ አድርጉ አለ። ሁሉ ጊዜ በፍርሃትና በመንቀጥቀጥ። ከዛ ያለውን ቃል አንድ ላይ አብራችሁ በሉልኝ። በፍርሃትና በመንቀጥቀጥ። አዎ የራስሽን መዳን ነው የምትፈጽሚ። ባልም ለሚስት አትፈጽምም፣ ሚስትም ለባል አትፈጽምም። እያንዳንዳችሁ የራሳችሁን መዳን ምን አድርጉ? ፈጽሙ። እንዴ ቅድም ድነናል አላልክም እንዴ? ቅድም ያልኩት ፖዚሽናሊ ደህንነታችን ተረጋግጧል። በእንግሊዝኛው ጥሩ ነው የሚለው work out your salvation ነው የሚለው። ድናችኋል። ያንን ደህንነት ግን በህይወት፣ በኑሮ፣ በዕለታዊ እንቅስቃሴ፣ በውሳኔ፣ በዲሲሽን፣ በንግግር work out አርጉት። ያንን salvation ነው የሚለው። መቼ? በየቀኑ ሁሉ ጊዜ። ስለዚህ በፍርሃትና በመንቀጥቀጥ እግዚአብሔርን በመፍራትና በመንቀጥቀጥ በየቀኑ ደህንነታችንን መፈጸም ይገባናል። ቅድስናችንን መጠበቅ ይገባናል። ብዙ ጊዜ ይህንን ቃል ለሌላ ለብዙ ነገር ነው የምንጠቀምበት። ስለ በጎ ፈቃዱ ማድረግን ማሰብ፣ የሆነ ነገር ካሰብን ሐሳባችንን ለመደገፍ የሆነ ነገር እግዚአብሔር እንዴ እሱ ለበጎ ፈቃዱ እንላለን። ይሄን ቃል ሳነብ በጣም ተገረምኩ። ይሄን ቃል ኮንቴክስቹዋሊ ብታዩት ስለ መዳንና ስለ ሳንቲፊኬሽን በሚያወራበት ላይ ነው ስለ በጎ ፈቃዱ መፈለግንም ማድረግንም የሚለው። አይገርምም? እና ምን እያለን ነው ስረዳው? በየጊዜው፣ በየቀኑ፣ በየሁኔታው፣ በየውሳኔያችሁ፣ በእርምጃችሁ ሁሉ የእግዚአብሔርን በእናንተ ውስጥ የሰራውን ደህንነት ወርክ አውት አድርጉት፣ ሊቭ አውት አድርጉት ይልና የሚገርመው አለ ይሄንን ስለ በጎ ፈቃዱ ራሱ እግዚአብሔር ነው በእናንተ ውስጥ ሆኖ ማሰብንም ማድረግንም። የሆነ ነገር ሲገጥማችሁ ስታስቡ አብሯችሁ አስቦ ይሄ እግዚአብሔር መንገድ አይደለም፣ ይሄኛው እግዚአብሔር መንገድ ነው፣ በዚህኛው በኩል ሄድ፣ ይሄንን አድርግ፣ ይሄ እግዚአብሔርን ያከብረዋል፣ ይሄ እግዚአብሔርን ያሳዝነዋል እያለ በውስጣችን ማሰብን የሚያደርግ ያንን ደግሞ ኃይል ሰጥቶ እንድናደርገው የሚያደርገን እሱ ራሱ እግዚአብሔር ነው። ሃሌሉያ! እግዚአብሔር ወልዶ አይጥንም። ራሱ እግዚአብሔር ይረዳል። እኔ በጣም ይሄች ቃል ለሌላ ነገር ነው የምንጠቀምባት፣ ግን ከዚህ ጋር አድርጌው አላቅም ነበርና በጣም ነው ደስ ያለኝ።
ምክንያቱም ከባድ ስለሆነ ነገር ይው በእኛ ኃይል የማይሞከር የማይደፈር ስለሆነ ነገር ይው እሱ ራሱ ምንድነው የሚለው ቃል ስለ በጎ ፈቃዱን መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ክብር ለስሙ ይሁን። ብቻችንን ማይተወን ስሙ ይባረክ። ሁሉ ጊዜ አብሮን ሆኖ የሚመክረን እግዚአብሔር ስሙ ይባረክ። ኃይል የሚሰጠን መፈለግን የሚያደርግልን ማድረግንም የሚያስችለን እግዚአብሔር ስሙ የተባረከ ይሁን። ባለፈው አንድ አመት ተኩል አካባቢ ጣሊያን ሀገር ሄደን ነበር። እስቲ አንድ ፎቶ አሳይልኝ የኤንጅሉ እና ጣሊያን ሀገር ስታዩ በጣም ብዙ በእጅ የተሰሩ ስካልፕቸርስ ታያላችሁ። ጣሊያን የኖሩት ያዩ የሳቁ ነው አሁን ኦሬዲ። እና ይሄንን ያው የታወቀው ሰዓሊና ሰራተኛ ማይክል አንጀሎ ነው። እና ማይክል አንጀሎ አንዴ ጠየቁት እንዴት አርገህ ይሄን መሰለ መልአክ እንዲህ አርገህ ያመጣው በምንድን ነው? ምንም ብዙ አልተናገረም። እሱ ምን እንዳለ ታውቃላችሁ? ያንን ትልቅ ጠፍጣፋ ድንጋይ ሳየው ድንጋዩ ውስጥ መልአኩን አየሁት አለ። መልአኩን ሳየው የኔ ስራ መልአኩ ያልሆነውን ኳኳኳ አርጎ የቆረጡ መጣል፣ መሽረፍ፣ መጥረብ፣ ማስወገድ ያንን ከሱ ውጪ የሆነውን ነገር ቆርጬና ቀጥቅጬ ሳወጣው መልአኩ ቁልጭ ብሎ ወጣ። በእኛም ውስጥ እግዚአብሔር የሚያደርገው ነገር ኢየሱስን ያየዋል። አላሳያሉ አብረው የተቀመጡ የሚሸፍኑ የተንሻፈፉ አባጨጓሬ የሆኑ እነሱን ቁርጥ አርጎ ያወጣቸዋል። አሜን ያውጣልን። አሜን ይግለጠን። አሜን ይግለጠን። ፍጥረት እኮ የእግዚአብሔር ልጆች መገለጥ ነው የሚጠብቀው ታውቃላችሁ። ቆሻሻውን ያራግፈው፣ የሸፈነንን ያንሳው፣ አልገለጥ ያረገንን ያውጣው። ወርቅ በሳት ተነጥሮ በውሃ አፈሩ እንደሚለቅ ያስለቅቀው። ያን ጊዜ ኢየሱስ በእኛ ቁልጭ ብሎ ይታያል። የእግዚአብሔር ጥማት፣ የእግዚአብሔር ፍለጋ፣ የእግዚአብሔር በእኛ ላይ የሚሰራው ስራ ይሄ ነው ዓላማው። ክብር ለጌታ ይሁን። እንዴት ታድለናል! የእግዚአብሔር ፕሮጀክቶች እኮ ነን። ዝም ብለን ምንኖር ነው ይመስላችሁ አይደለ? ዝም ብለን በቃ እንደ ሰው እየሰራን እንደ ሰው እየወጣን እየገባን ኖርማል ኑሮ ምንኖር በዚህ በግራቪቲ ህግ ውስጥ የለን ምናምን ብቻ ነው የምንመስለው። ግን አይደለም። ኢየሱስ ያድናል። አይደለንም። እስከ አይደለሽም አይደለሁም በሉ። አዎ አይደለም። እግዚአብሔር በዓላማ ወደ ምድር ያመጣኝ በልጁ በጌታ በኢየሱስ በክብር ዋጋ የገዛኝ። እስኪ አሜን። አሁን ደግሞ እግዚአብሔር አክቲቭ የሆነ ዳይናሚክ የሆነ ፕሮጀክት በኔ ላይ ያለው ያውም ኢየሱስን በኔ መግለጥ በየቀኑ በመንፈስ ቅዱስ ምገረዝ በመንፈስ ቅዱስ ምቆረጥ አክቲቭ የእግዚአብሔር ፕሮጀክት ናችሁ። ደስ ይበላችሁ። ኢየሱስ ያድናል። ተራሰው አይደላችሁም። ምድር ናት እኮ ገንዘብ፣ ትምህርት፣ የዲግሪ ሁኔታ፣ የመልክ ቁንጅና፣ የምናምን ኦስካር ምናምን አቤት ፍለጋ፣ ክብር ፍለጋ ኦስካሩ ይመጣል፣ ምናምኑ ይመጣል። እኔ ብዙ ጎበዝ አለውም ስላለም ነገር እኛ ግን ኦሬዲ ከብረናል። የእግዚአብሔር ደግሞ የእጁ ስራዎችና አክቲቭ ፕሮጀክቶች ነው። ከዚህ የበለጠ ሌላ ክብር የለም። ኢየሱስ ያድናል። ኢየሱስ የእግዚአብሔር ቃል ጳውሎስ ስለ ግለሰብ ነው ቀደም የነገርኳችሁ። ኢየሱስን በእኛ ላይ መሳል ነው። ስለ ቤተ ክርስቲያን ራሱ ተናግሯል ጳውሎስ መቼም ኃይለኛ ሰው ነው። ኃይለኛ ሰው ስለሆነ በኤፌሶን 5 ስለ ባልና ስለ ሚስት እናጋ እንግዲህ ጸጋ ይብዛልን ባሎች
የምረን ነው ያልኩት። ጸጋ ይብዛልን ባሎች። ምክንያቱም ምን አለ እሱ ስለ ባልና ስለ ሚስት እየተናገረ ሹልክ አድርጎ ምን አረገ? ምዕራፍ 5 ኤፌሶን ምዕራፍ 5 ቁጥር 25 እስከ 28 እኔ ስለ ባልና ስለ ሚስት ነው እየሰማለሁ፣ እሱ ሌላ ጥንቅ ነገር ይናገራል። ልስን አለ ባሎች ሆይ፣ ያው ስለ ሚስቶች የተናገረውን አልናገርም። ባሎች ሆይ ሚስቶቻችሁን ውደዱ አለና ላጥ ብሎ ክርስቶስ ቤተክርስቲያን እንደወደዳል ክርስቶስ ቤተክርስቲያን እንደወደዳል። ለምን ወደዳል? እንዴት አድርጎ ወደዳል? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። እስኪ አሜን። እንዲቀድሳት፣ ሴት አፓርት እንዲያደርጋት ስለ ራሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይኖርባት ቅድስትና ያለ ነው ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። የእግዚአብሔር ፍላጎት በቤተክርስቲያን ምንድነው ቢባል አሁን ያልኳችሁ የፊት መጨማደድ፣ እድፈት፣ እንዲህ ያለ ነገር whatever it is ኔጌቲቭ ነገር የሌለባት ቅድስት የሆነች ንጽሕት የሆነች ውብ የሆነች ሙሽራ ለራሱ ፈለገ ክርስቶስ። ስለዚህ ነው የሞተላት። ስለዚህ ቤተክርስቲያንንም እያጸዳት ነው። ልክ ማይክል አንጀሎ ያንን ድንጋይ እንደሚቆረጠውና እንደሚመታው እንደሚሰልጠው ያን መልኩን እስኪያወጣ ድረስ የእግዚአብሔር መንፈስ ቤተክርስቲያንንም እንደዚሁ ያጠዋታል፣ በቃሉ ይቀድሳታል፣ መንፈሱን ይልካል፣ ቆሻሻውን ያራግፋል፣ ወልወል ያረጋታል፣ በመንፈስ ቅዱስ ይቀባታል፣ ውበት ይጨምርላታል። ከዛ አንድ ቀን ቁልጭ ብላ ያለ ነቀፋ ኢየሱስን ልትቀበል በሰማይ ሃይ ትሄዳለች። ሃሌሉያ! ትወጣ የለ እንዴ? ትነጠቃለች እኮ ቤተክርስቲያን። ኧረ አሜን በሉና ጨብጭቡለት ለጌታ። ይሄ እኮ ነው ስራው እግዚአብሔር ቤተክርስቲያንን የሚሰራት እኮ ለዚህ ነው። በአየር ለመቀበል እንነጠቃለን አይደል እንደሚለው አይን እንዲቀጭ ብሎ እስኪን በዛ ፍጥነት ነው እኮ ምን ሄደው። ያን ጊዜ እንዲህ ያለ ነገር የለባትም። ያን ጊዜ የፊት መጨማደድ የለባትም። ያን ጊዜ ቆሻሻ ነገር የለባትም። ያን ጊዜ ጨጓራ ነገር የለባትም። ምን ነበር ያኛው ምናምን የለባትም። አባ ጨጓራ ነገር የለባትም። ኢየሱስ ያድናል። እየተሰራን እንደርሳለን እዛ። አይዟችሁ እንደርሳለን እዛ። አረ እንደርሳለን እዛ። እንደርሳለን። ሙሉ እንሆናለን። ውብ እንሆናለን። በሱ የተነሳ ከሱ የተነሳ ከሱ ውበት የተነሳ ከሱ ድምቀት የተነሳ እንደምቃለን፣ እንደርሳለን። ኢየሱስ ያድናል። ጌታ ጌታ ነው። እስኪ አሜን አሜን። ኢየሱስ ያድናል። እና የእግዚአብሔር ሐሳብ ምን እንደሆነ ታውቃላችሁ? ትራንስፎርሜሽን። ለውጥ አላልኩም። ትራንስፎርሜሽን is not a change። አሁን ለምሳሌ እኔ ለካ ጸጉር የለኝም ምሳሌ ልሰጥ ነው። በፓስተር ልስጥ ይሆን? አንተ አፍሮ የለም እንደ ቤተ ክርስቲያን ውስጥ በስመ አብ ምን አይ መገለጥ ነው ያገኘሁት። ወይኔ በጣት ነው የሚቆጠሩት። ምን ነው ጸጉር ያለው አፍሮ ሰው ቢኖር ማለት ነው በመካከላችን የለም እንጂ አንድ ቀን እንደ ድሮ በእኛ ዘመን እንደነበረው ጆን ትራቮልታ እኔም ነበርኩ ታውቃላችሁ አርጎ ተቆርጦ ቢመጣ፣ ሌላ ቀን ፓንክ ተቆርጦ ቢመጣ
እንግዲህ የዘንድሮ ልጆች ላታውቁት በእኛ ዘመን የነበር አስቶ ስሙት እዚህ ልሻል ያ ሰው ጸጉሩ ተለወጠ ነው ምን ትራንስፎርምድ አልሆነም ወንድሜ ትራንስፎርሜሽን is a complete change complete በቃ complete ቅድም እንዳልኳችሁ ልዩ የሆነ ለውጥ ነው እና መጽሐፍ ቅዱስ ሮሜ ምዕራፍ 12 ቁጥር 1 ይሄ በጣም ትልቅ ክፍል ነው እዛ ውስጥ ለመግባት አልዳዳም ግን እናንበበው ሮሜ ምዕራፍ 12 ከቁጥር 1 እስከ 2 ቶሎ መሄድ አለብኝ አንድ መጨረሻው ነገር ስላለኝ ምዕራፍ 12 ከቁጥር 1 እስከ 2 እንምታውቁት ብዙ ጊዜ የተነገረን ብዙ ጊዜ የተሰበከነው ቃል ነው እንግዲህ ወንድሞች ሆይ ሰውነታችሁን የእግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ እርሱም ለአእምሮ የሚመች አገልግሎታችሁ ነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህችን ዓለም አትምሰሉ በምን ተለወጡ አለ በልባችሁ መታደስ this is what we call transformation በቃ ከውስጥ ሰውነታችሁ ነው የምትቀየሩት ተግባራችንን አኗኗራችንን መንገዳችንን የምንጀምረውን አስተሳሰባችን የሚሆነው ነገር ሁሉ የሚሆነው ከልባችን በሚወጣ ሐሳብ ነው እስቲ አንድ ነገር በሉ ሰው ሐሳቡን ነው በሉ እስኪ በቃ ሰው ሐሳቡን ነው ስለዚህ እግዚአብሔር ለዚህ ነው ከልባችሁ በታደሰ አእምሮ ተለወጡ በልባችሁ መታደስ ተለወጡ ያን ጊዜ ሐሳባችን የቀና ይሆናል ያን ጊዜ እንደ እግዚአብሔር እንሆናለን እንደ እግዚአብሔር መነጋገር እንችላለን እግዚአብሔርንም ፈቃድ በቀላሉ ማወቅ እንችላለን ነው የሚለው እዛ ውስጥ አልገባም እንጂ ስለዚህ ትራንስፎርሜሽን ከውስጥ ነው የሚያስፈልገን አሁን ይሄን ሁሉ ነገር ነግረህን አላችሁ ስትሉ ሰምቻለሁ ምን አይነት ጭንቅ ነገር ነው ማን ነው ይሄንን የሚችለው አላላችሁ ማን ነው ይሄንን የሚችለው መኖር እንዴት እንችላለን ስጋችን ደካማ እንዲህ አይነት የከበረ የጽድቅ ኑሮ ማንኛችን ልንኖረው ብለህና አሁን እንደዚህ ጊዜን የምታጠፋው አላላችሁ ይሄ የብዙ ሰዎች ጥያቄ ነው እዚህም ላይ ወጥቶ የሚናገሩት እንደኔ አይነቶች ሰዎች በህይወታቸው ዘመን ምን አይነት ነገር ነው ይሄ ነገር ብለው ያቃሉ ጳውሎስ ራሱ እኔ ከዚህ ጎስቋላ ስጋ ማን ያድነኛል ለሞት ከተሰጠ ምን አይነት ነገር ነው ማን ያድነኛል እምወደውን ነገር አረጋለሁ ብዬ ተነስቼ እማልወደውን ነገር ሳረግ ነው ራሴን ማገኘው ምጥ የሚያስይዝ ነገር አለ እኔ አይደለሁም እኮ የኔን ተውት ጳውሎስ እንደዛ ያለ መልካምን ለማድረግ ተነስቼ የእግዚአብሔር የሆነውን ነገር ለመስራት ወጥቼ ራሴን ማገኘው እንደዚህ ሳረግ ከዚህ ለሞት ከተሰጠ ከደካማ ከጎስቋላ ስጋ ማን ይለየኛል ስለዚህ አሁን የነገርከን ነገር ጭንቅ ነው እንዴት አድርገን ነው የምንኖረው ባሩን ሰቀልክብን በጣም ላላችሁ ሰዎች የምስራች አለኝ መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 3 እናነባለን ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 3 ሃሌሉያ ኢየሱስ ጌታን እኔ በጣም ወደዋለሁ ይሄንን ቃል ምክንያቱም የምንኖረውን ነገር ለመኖር really የእግዚአብሔር ነገር በስጋና በእኛ የምንችለው ነገር አይደለም ግን ጌታ ምን አለ መሰላችሁ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ ያለውን ከቁጥር 2 ጀምሮ ያለውን በጌታ ቃል በስም አነባለሁ የመለኮቱ ኃይል በገዛ ክብሩና በበጎነቱ
የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሃሌሉያ ምን ሰጠን አለ? ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ሰጠን። እስኪ አሜን በሉ። ለዚህ እንኳን እንደ ሌላ እኮ በቃ እንዴት አድርገን ነው ምጥ እኮ ነበር የሚሆነው። ግን ጌታ ምን አለ? ሰጥቻለሁ። ለሕይወት የሚሆነውን ነገር በሙሉ ሰጥቻለሁ። እግዚአብሔርን ለመምሰል የሚያስፈልጋችሁን ነገር በሙሉ ሰጥቻለሁ። በማን ሰጠ ቢባል ሃሌሉያ ወደዋለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ አቤት 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 አቤት! የእግዚአብሔር የመለኮት ኃይል እኮ ነው ለኛ የተሰጠን። ተሰጥቶናል። ልንኖርበት የሚያስችለን ሁሉ ነገር ተሰጥቶናል። ከተሰጡን ነገሮች አንዱን ዛሬ ለማየት ሞክራለሁ። አይነው በጣም ሰዓት አይደና ነኝ። አንዱን እናያለን። የሰጡንን ነገሮች ልንገራችሁ። ቃሉን ሰጥቶናል፣ መንፈሱን ሰጥቶናል፣ ጸጋውን ሰጥቶናል፣ ኢየሱስን ሰጥቶናል። ዛሬ ቃሉን የሚለውን ብቻ ያለው እግዚአብሔር ቢፈቅድ ብንኖር በሚቀጥለው ሳምንት በምንም ብዬ ሶስቱን አንድ ላይ ለማድረግ ሞክራለሁ። ዛሬ ግን ቃሉን እናያለን። ስለዚህ እግዚአብሔር የሚያስፈልገንን ነገር በሙሉ ሰጥቶናል። ስለዚህ ዛሬ እግዚአብሔርን ቃል እናያለን። እግዚአብሔር ቃሉን ሰጥቶናል። እስቲ ስለ ቃሉ ጌታን አመስግኑት ወገኖች ሆይ፣ አጨብጭቡለት ለስለ ቃሉ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ቃል ልንገራችሁ። ያላሰብኩት ቃል በውስጥ የመጣ በመጀመሪያ ቃል ነበረ። እስኪ አሜን። ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ቃልም እውነትንና ጸጋን ተሞልቶ በእኛ አደረ። ቃሉ ተሰጥቶናል። አንደኛ ጴጥሮስ ላይ እንሄድና እዛችሁ ከነበራችሁበት ወደ ኋላ ምዕራፍ 1 ቁጥር 23 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። እስኪ አሜን፣ እስኪ አሜን። ቃሉ ወልዶናል። እስኪ አሜን። የተወለድነው በእግዚአብሔር ቃል ነው። የተወለድነው በእግዚአብሔር ቃል ነው። ይሄ ቃል የማይጠፋ ዘር ነው። እንደ ማንኛውም በሌላ በሚጠፋ በምድራዊ ነገር አይደለም ትራንዛክሽን የተደረገው። እኔና እናንተ የተወለድነው ከእግዚአብሔር ቃል ነው። የእግዚአብሔር ቃል በዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስን መንፈስን እስኪለይ አጥንትን ጅማትን እስኪለይ የሚዋጋ የልብን ስሜትና ሐሳብ የሚመረምር ነው ይላል። እስኪ እግዚአብሔር ይመስገን። ስለ እግዚአብሔር ቃል እግዚአብሔር ይመስገን። የወለደን ይሄ ቃል እግዚአብሔር ይባረክ። ይሄ ቃል ደግሞ ስለ እግዚአብሔር ቃል ሲናገር አሁን እንዳነበብኩላችሁ ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው። እስኪ አሜን። ሕያው ነው። ይኸውላችሁ እነ ጆሴፍ ስሚዝ ሌሎቹ ምናምን የጻፉት የነ ሞርሞን ወይም ሌላ ሃይማኖት ድግምት ቢሆን ምን ቢሆን ምንም ነገር ሲያደርግ አታዩትም። ሕያው የሆነው ቃል ግን የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር ራሱ ሕያው ስለሆነ የሚሰራ ነው። እግዚአብሔር ስሙ ይባረክ። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። እግዚአብሔር ስሙ ይባረክ።
ልንገራችሁ እንደ ሐኪም ኤምአርአይ እናዛለን፣ ሲቲ ስካን እናዛለን፣ ላብራቶሪ እናዛለን፣ አልትራሳውንድ እናዛለን። አሁንማ ያልመጣ ነገር የለም፣ ማት ነገር እናዛለን። የሰውን ስሜትና ሐሳብ መመርመር አንችልም። አንችልም። ቃሉ ግን የሰውን ነፍስና ስሜት መንፈሱን ይመረምራል፣ ይለያል። ክብር ለስሙ ይሁን። ይሄ ቃል በእጃችን አለ። ክብር ለጌታ ይሁን። ተሰጥቶናል ልንኖርበት እንደተነገረን በዛ ክብርና በዛ ጽድቅ ለመኖር ይሄ ቃል በእጃችን አለ። ሕያው የሆነ ቃል፣ እኛን የፈጠረ ቃል፣ የሚሰራ ቃል፣ ነፍስንና መንፈስን የልብን ስሜትና ሐሳብ የሚለይ ቃል በእጃችን አለ። ክብር ለጌታ ይሁን። የሚገርመው ነገር ጴጥሮስ አሁንም እንዲህ ብሎ ይናገራል። እዛው አንደኛ ጴጥሮስ ምዕራፍ 2 ላይ ደግሞ ወረድ ስትሉ ምዕራፍ 2 ከቁጥር 1 እስከ 3 ደግሞ እንደዚህ ይላቸዋል ስለዚህ ቃል። እነዚህ ሰዎች ባይዘዌ ጴጥሮስ የሚጽፍላቸው ሰዎች ዲስክራይብ ሲያደርጋቸው ምን ይላል? እግዚአብሔር እናንተን አስቀድሞ እንዳወቃችሁ። ይሄ በጣም አስቀድሞ ማወቅ የሚባለው መቼም ድንቅ ነገር እኮ ነው። እና ጴጥሮስም እዚህ ደግሞ ይናገራል እንደ ጳውሎስ እና እግዚአብሔር ቅድም አስቀድሞ ድሮ እንዳወቃችሁ በመንፈስ እንድትቀደሱ እንደገና እንድትታዘዙ በኢየሱስ ክርስቶስም ደግሞ በደሙ መርጨት ተመርጣችሁ ልትቀመጡ ለእናንተ ይላቸዋል። አድሬስ ያደርጋቸው። ክብር ለኢየሱስ ይሁን። እኔም አሁን በኤርቪንግ አካባቢ ለምትኖሩ እግዚአብሔር አስቀድሞ ላወቃችሁ በደሙ ለረጫችሁ ልትታዘዙ ልትቀደሱ ለለያችሁ እንዲህ እላችኋለሁ። እንግዲህ አላቸው ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን ሁሉ፣ ቅንዓትንና ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ ከሆነ እንደዚህ እውነት እንዲህ ከሆናችሁ አንድ ነገር አድርጉ ይላቸዋል። ምን አድርጉ ይላቸዋል? ከሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የእግዚአብሔር ቃል ወተት ተመኙ። ቃሉ ምን ያደርገናል? ያሳድገናል። ክብር ለእግዚአብሔር ይሁን። ቃሉ ወልዶናል፣ ቃሉ ደግሞ ያሳድገናል። እግዚአብሔር ስሙ ይባረክ። እግዚአብሔር ወልዶ እንኳን ለጉድፍቻ አልሰጠን፣ በወፍ ዘራሽ ደጉ እንኳን አላለን። የወለደን ቃል ራሱ አሳዳጊያችን ነው። ክብር ለእግዚአብሔር ይሁን። እንደዛ ነው የሚላቸው ጴጥሮስ። እውነት እናንተ ተለይተናል፣ ከዚህ ዓለም ተንኮል ስራ ወጥተናል ምትሉ ከሆነ አሁን ማድረግ ያለባችሁ ተመኙ አንድ ነገር፣ የቃሉን ወተት ተመኙ። ሕፃናት ነርሶች ምናምን ካላችሁ እዚህ አካባቢ አሁን እንኳን ሕፃን አይቻላቅም፣ ግን ድሮ ኦቢ ነበር ምሰራው እነ ዶክተር ባህሩን እየተከተልኩ። እነሱ ኦብስቴትሪሻን ናቸው። በጣም መወደው ኢትዮጵያ ውስጥ ያለው የማህፀን ሕክምና ነበር። ኢትዮጵያ በሆን ኖሮ በጣም ነበር የሚገርመኝ። እና ሕፃናት እንደወጡ it does not matter ከዛ ከጽንስ እንደወጡ ከሆድ እንደወጡ የመጀመሪያ የሚያረጓት ነገር ሌላ ምንም አያረጉ። እጥብ አድርገው ጡታቸውን ሲሰጡት ምንም ያስተማራችሁት ነው የሚመስለው። ተምሮ ተነግሮት የወጣ ነው የሚመስለው። ምንም ላጥ አድርጎ ይጠጣል። እና ጴጥሮስ አሁን እያላቸው ያለው ልክ አሁን እንደተወለዱ ሕፃናት የእግዚአብሔርን ቃል ለማደግ ለመዳን ደግሞ ይናገረዋል። ለመዳን ለማደግ የሚያስፈልጋችሁ የቃሉ ስለሆነ የሱን ወተት ተመኙ። አሜን ነው። እግዚአብሔር ከቃሉ ጋር ያዋደን። እግዚአብሔር ከቃሉ ጋር ያጣብቀን። እግዚአብሔር ለቃሉ ፍቅር ይስጠን። እሱ ነው የሚያሳድገን፣ እሱ ነው የወለደን። እግዚአብሔር የሰጠን አንዱ እሱ ስለሆነ የምንበላው ነገር እድገታችንን ይወስናል። አይወስንም እንዴ? የምንበላው ነገር አይወስንም እድገታችንን?
በጣም ነው የሚወስነው። የምንበላው አይነት ይወስናል። የተመጣጠነ ምግብ አግኝተው የሚያድጉ ህፃናት በቁመታቸው፣ በውፍረታቸው፣ በሰውነት ጥንካሬያቸው ያስታውቃሉ። ፒዲያትሪሻኖች ጋር ልጆቻችሁን ይዛችሁ ስትሄዱ መጀመሪያ የሚያደርጉት ነገር ኮምፒውተራቸውን ነካ አድርገው ግሮዝ ቻርት የሚባል ያወጣል። ልክ ነው? 4 ልጅ አይደል? ግሮዝ ቻርት ያወጡና አቨሬጅ አለ፣ እንደዚህ ላጥ ብሎ የሚሄድ አቨሬጅ አለ። ያንተ ልጅ ታቨሬጁ ዝቅ ያለ ነው፣ ከፍ ያለ ነው፣ በአቨሬጁ ነው ትመዘናለ ማለት ነው። ልጅን ምን እንዳበላኸው፣ ጤነኛ እንዳበላኸው እንዳላበላኸው ይናገራል ቻርቱ። እስቲ አስቡ ስፒሪቹዋል ቻርታችንን እንዴት ነው? ቃሉን የበላ በደንብ ነው የሚያድገው። ቃሉን ያልበላ ወሬ ብቻ ኢንፎርሜሽን። የዘንድሮ ችግር እኮ እሱ ነው፣ ወሬ ብቻ። ምክንያቱም የቸርችን ሊንጎ ሰዎች ይመጡና ደቀ መዝሙር ከመሆን ይልቅ የቸርችን ሊንጎ ነው የሚለምዱት። ሊንጎ ማለት ንግግሮች። ጌታ ይባረክ አትበሉ አላልኩም። ሃሌሉያ ይቻላል ማለት ግን ሊንጎ ብቻ ከሆነ ሊንጎ ሆነን ነው የምንቀረው። በደንብ የማይበሉ ህፃናት ኳሻኮር፣ ማራስመስ ምናምን የሚባሉ በሽታዎች አሉ። ኢትዮጵያ ውስጥ ሄዱና just go around ወዳቸውና ራሳቸው ብቻ ትልቅ፣ እጃቸውና እግራቸው ቀጫጫ በፕሮቲን እጥረት የተነሳ ቁመታቸው ቅንጭር ይባላሉ። የህፃናት መቀንጨር ይባላል። ራሱ የብሔራዊ መንግስቱ እንኳን ፕሮግራም አለው ቅንጭርነትን ማስቀረት የሚል። አንብቡ ግቡና የኢትዮጵያ ብሔራዊ መንግስት። ቸርችም ቅንጭርነትን ማስቀረት አለባት። አሜን ነው። ማለት ዝም ብለን ትናንት ባለፈው እንዳልኩት ነው የማንም ኢንፎርሜሽን መውረጃ ወደብ መሆን የለብንም። ምን በላውን መርጠን መብላት አለብን። ምን ሰማውን መርጠን መስማት አለብን። ዩቲዩብ ስላለ ዝም ብሎ 24 ሰዓት ኢንፎርሜሽን ስለሚፈስ እናንተ ወደብ አይደላችሁም። አሰብ ነው እንደ ስማችሁ። ማለት እውነቴን ነው እኮ ማን ዘንድሮ እኮ የሚያውቁትንም የማያውቁትን ማን ነው? እኔ ቁጭ ብዬ ስለ ሕክምና ወርደው ያወሩ የለ እንዴ? ስለኔ ለመናገር አይደለም ግን የሆነ ፕሮፌሽናል ሰዎች እያሉ ሌሎች ሰዎች ወጥተው ማያውቁትን ነገር ሲለፈልፉ በጣም ነው የሚያሳፍረው። ያንን ሰምቶ ደግሞ እንደ ኑሮ ብሎ የሚይዝ ሰው ደግሞ ማት አለ። ያንን ተከትሎ ሲሄድ የት እንደሚደርስ እናያለን። ምን እያልኳችሁ ነው? በትክክል ከትክክለኛ ሶርስ እንመገብ። አሁንም ሁሉ ተፈቅዶልኛል፣ ሁሉ ግን ሁሉ አይጠቅምም። ሁሉ ምረጡ። ቤተክርስቲያናችሁ ስሙ፣ ከዛ ውጭ የምትሰሟቸውን ሰዎች ምረጡ። እናንተ ለራሳችሁም ክብር እኮ ነው። ይቅርታ እንግዲህ በጣም ሴንሲቲቭ ነኝ እዚህ ላይ ነው አልፌ ተናግሬ ከሆነ ይቅርታ። እና የምንበላው ነገር የእድገታችንን መጠን ይመጥነዋል። እግዚአብሔር የተመጣጠነ ምግብ ከቃሉ አያሳጣን። በመድረካችን ያንን አያሳጣን። ክብር ለጌታ ይሁን። ትንሽ ነገር ብዬ ጨርሳለሁ፣ እያለቀ ነው። መዝሙር 119ን ባካችሁ ቤታችሁ ስትሄዱ by the way the longest chapter በመጽሐፍ ቅዱስ ውስጥ the longest chapter መዝሙር 119 ነው እንድታውቁ። እሺ ሌላ ጊዜ ትሪቪያ ስንጫወት እንድትመልሱ። 119 the longest chapter ነው። ብዙ ነገር ስለ ቃሉ ደግሞ ይናገራል። ደስ የሚለው ነገርና አንድ ሁለት ነገር ልበላችሁ። ዳዊት መቼም ወንድማችን ተባረከ የእግዚአብሔር ሰው 119 በቁጥር 105 ላይ ምን ይላል? መዝሙረ ዳዊት 119 ቁጥር 105 ላይ ምን ይላል?
ያወጣ ሰው የለም? ቃል ሕግ ለእግሬ መብራት ለመንገዴ ደግሞ ብርሃን ነው። አሜን ሃሌሉያ። አረ አሜን ሃሌሉያ። አያችሁ የእግዚአብሔር ቃል፣ አያችሁ የእግዚአብሔር ቃል። እስኪ ማን ነው አሁን መብራት በሌለበት ጨለማ ተነስቶ ወዲያ ወዲህ የሚል ቤት ውስጥ ምን እንደሚገጥም ታውቃለህ? ትወድቅና የጠረጴዛው ጫፍ ይመታል። መጀመሪያ የምታደርገው መብራት ነው የምታበረው። ለኑሯችን፣ ለአካሄዳችን፣ ለቤታችን፣ ለኬሪየራችን፣ ለትዳራችን፣ ለቢዝነሳችን፣ ለፕሮፌሽናችን፣ ለልጆች አስተዳደጋችን ቃሉ ሕጉ ሃሌሉያ ያስፈልገናል። ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። እግዚአብሔር የተመሰገነ ይሁን። ቃሉን ሰጥቶናል ወገኖች። እዚህ ውስጥ የተሰጠን የታጨቀ እግዚአብሔር ቃል የትም ቦታ ሄደን አናገኘው። የትም አይነት መጽሐፍ አንብበን አናገኘው። የትኛውንም አይነት ፊሎሶፈር ተከትለን አናገኘው። የእግዚአብሔር ቃል ወርቅ ነው። ሃሌሉያ። ከማር ይልቅ ይጣፍጣል ይለዋል። ሃሌሉያ። በጉሮሮዬ ውስጥ ከማር ይልቅ ይጣፈጠኝ አለ። ኢየሱስ ጌታ ነው። እግዚአብሔር ስሙ የተባረከ ይሁን። እና ቃሉ መርቶን የተሳሳተ አድራሻ አንደርስም። እስኪ በሉት፣ ቃሉ መርቶህ ወይም መርቶሽ በሏል። የተሳሳተ አድራሻ አትደርሱ። ኤግዛክት የሆነ ትክክለኛ የሆነ ጂፒኤስ ነው የእግዚአብሔር ቃል። እስኪ አሜን፣ እስኪ አሜን። እንዲህ አርገው ብሎ ሲመክርህ ከስጋና ደም ሳትማከር ላጥ አርጋት፣ እግዚአብሔር ያከብርሃል። ተው ሲልህ ደግሞ ብለህ አቁም። ይመራል የእግዚአብሔር ቃል። እኔ መርቶኛል፣ ብዙ ጊዜ መርቶኛል እግዚአብሔር፣ በጣም ብዙ ጊዜ መርቶኛል። አሁን ልናገር አልችልም ብዙውን ነገር። የዛሬ ዓመት አካባቢ እግዚአብሔር የሆነ ቃል አልጋዬ ላይ ተኝቼ ምንም በቃ ካዥዋሊ ነው ያነበብኩት። እንደ ሕፃን ልጅ ያው እኔ በጣም ኢሞሽናል ነኝ በእግዚአብሔር ፊት። ብድቅ አልኩና ወደቅኩ አልጋው ላይ። ምን እንደተናገረ ራሱ በቅጡ አልገባኝም። ሌላ ጊዜ ሰብክላችኋለሁ እሱን ቃሉን ዝም ብዬ ልንገራችሁ። እንዲህ አለ፣ እነዛን ተራራዎች ሂድና በላቸው፣ እናንተ ተራሮች ሕዝቤ የመጣ ነው እስራኤልና አቆጥቁጡ በላቸው። እኔ ዘለልኩ። ምን እንዳየሁ አላውቅም። ገስዋት ከዓመት በኋላ አይኒው እነዛ ተራራዎች ምናምን እንደሆነ አሁን አቆጥቁጠው ፍሬያቸውን እየበላሁ። እስኪ አሜን፣ እስኪ አሜን። በቃ እግዚአብሔር እንደዛ ነው የሚሰራው። በየዋህት ልብ ተቀበለን። እግዚአብሔር ደስ የሚለው በየዋህ ልብ አይደል? ተቀብለን በእምነት ከያዝነው የእግዚአብሔር ቃል ኃይላችን ነው። ለሚጠፉት ሞኝነት የሆነ ለኛ ለምናምን ግን ኃይል የሆነ የመስቀሉ ቃል ነው። ክብር ለእግዚአብሔር ይሁን። ተሰጥቶናል ይሄ ቃል። እስኪ አሜን። ተሰጥቶናል። ለእግራችን መብራት ነው፣ ለመንገዳችን ብርሃን ነው። እግዚአብሔርን ቃሉን መርቶን የተሳሳተ ቦታ እንደርስም ወገኖች። ጂፒኤሳችን አንዳንድ ጊዜ እኮ ብዙ ጊዜ ትሰራለች እንጂ አንዳንድ ጊዜ የሆነ ምጥም ይዛት ነገር አለ። ትሽከረከራለች። ሄዳችሁ አታርጋችሁ አታውቅም እንዴ? ደረስኩ ስትል የሆነ ቤት የሌለበት ቦታ እንዴ ምንድነው ነገሩ? እንደገና በዚህ ደግሞ እዛው ጋር ዕውቀቷ እሱ ነው። የእግዚአብሔር ቃል ሂዱ ብሎን ግን ያለው ጋር ነው የሚያደርስ። እስኪ አሜን፣ እስኪ አሜን። ኢየሱስ ያድናል። 119 አሁንም ቁጥር 11 ላይ ምን ይላል የእግዚአብሔር ቃል? ያወጣ ሰው 119ን ቤታችሁ አንብቡት ብያለሁ። መቶ 11 ቁጥር 111 ላይ ምን ይላል?
የልቤ ደስታ ምስክርህን ለዘላለም የልቤ ደስታ ነውና ምስክርህን ወይም ቃልህን ለዘላለም ወረሱ። ሃሌሉያ! ውረሱ ቃሉን። ሃሌሉያ! ዳዊት እኮ ነው እንደዚህ የሚለው ምስክርህን፣ ቃልህን፣ ሕግህን ወረስኩት። ለምን? የልቤ ደስታ ነው። ደስታ በምን ሌላ የት ይገኛል? ዳዊት ሌላ ቦታ ምንድነው የሚለው? እሱ እንደውም አላሰብኩትም ነበር። በቃ በእንትን በስብና በቅቤ ምናምን ደስ እንደሚለው በቃልህ ልቤን ምን አለው ይላል? ደስ አለው። የሆነ ነገር ረብሻችሁ የሆነ ምንም እኮ ከዚህ ምድር ጋር ባልተገናኘ ቃሉን ስታጠኑት፣ ቃሉን ስታነቡት አቤት ያለው ደስታ፣ የእግዚአብሔር ደስታ። የእግዚአብሔር ደስታ ደግሞ ለሕዝቡ ምን እንደሆነ ታውቃላችሁ? የእግዚአብሔር ደስታ ለሕዝቡ ኃይላቸው ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን ኃይል የምናገኘው በእግዚአብሔር ደስታ ውስጥ ነው። የእግዚአብሔር ደስታ ደግሞ በቃሉ ውስጥ ሞልት ብሏል። ክብር ይሁን። በቃ በእግዚአብሔር የልባችን ደስታ በቃሉ ውስጥ አለ። እዛው 119 97 እና 99 ላይ እንደዚህ ይላል። ከ97 እስከ 99 እንደዚህ ብታነቡት ምን ይላል? አቤቱ ሕግህን እንደምን እጅግ ወደድኩ፣ ቀኑን ሙሉ እርሱ ምን ነው አለ? ትዝታዬ ነው፣ ለዘላለም የኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ ያደረገኝ። የእግዚአብሔር ቃል አስተዋይ ያደርገናል። ክብር ለስሙ ይሁን። ከጠላቶቻችን የበለጠ አስተዋይ ያደርገናል። የምናነባቸው መጽሐፎች አይደለም እኛን አስተዋይ የሚያደርጉን። ዲግሪያችን አይደለም እኛን አስተዋይ የሚያደርገን። እኛን አስተዋይ የሚያደርገን የእግዚአብሔር ቃል ነው። እስኪ አሜን። በቃ እሱ ነው። እና ዳዊት ምን ይላል? ቃልህ ምን ነው አለ? ትዝታዬ። ትዝ የሚለው ቃሉ፣ የሚያንሰላስለው ቃሉን ነው። ክብር ለኢየሱስ ይሁን። ከአስተማሪዎቼ ሁሉ ይልቅ አስተዋልኩ፣ ምስክርህ ትዝታዬ ነውና ይለዋል። ሌላ ቦታ እዛው ምዕራፍ ላይ ነው። ካስተማሩኝ ሰዎች ይልቅ እንዳውም አስተዋይ ያደረገኝ፣ ምክንያቱም ቃልህ ትዝታዬ ነው፣ ምስክርህ ትዝታዬ ነው። ምን እያለን ነው? የምትሰሙትን ቃል ሜዲቴት አድርጉት፣ አስታውሱት። ዮሐንስ ወንጌል ምዕራፍ 17 ኢየሱስ ክርስቶስ መጨረሻ ጨርሶ ተሰቅሎ ሊሄድ ሲል የመጨረሻው የኢየሱስ ጸሎት ዮሐንስ 17 ነው ያለው። በሙሉ አንብቡት። ኢየሱስ ስለኛ የጸለየው ነው፣ ስለ ሐዋርያቱ የጸለየው ነው፣ ስለ ልጆቹ ስለ ዋጃቸው ስለኛ የጸለየው ነውና ብዙ ነገር ነው የሚጸልየው፣ ስለ ብዙ ነገር ነው የሚናገረው ስለኛና መጨረሻ አካባቢ ምን ይላል? በቃ እዚሁ ዓለም ላይ ተዋቸው፣ አታውጣቸው፣ ግን ጠብቃቸው፣ እንደዚህ 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 ይልና በእውነትህ ምዕራፍ 17 ቁጥር 17 ላይ በእውነትህ ቀድሳቸው፣ ቃልህ እውነት ነው። እስኪ አሜን። በእውነትህ ምን አድርጋቸው? ቀድሳቸው፣ ቃልህ ደግሞ እውነት ነው። የእግዚአብሔር ቃል እውነት ነው፣ ይቀድሰናል፣ ይቀድሳል። ቃሉን ስታነቡ ይቀድሳቸዋል። ቅድስና አይደል አንዳንዴ ችግራችን? ለእግዚአብሔር ሴት አፓርት መሆን አይደል የሚያስቸግረን? አንድ ጊዜ አንዷ ቀኝ እግራችን ከዓለም ግራ ወደ እግዚአብሔር ቤት እንደዚህ የሆነን አይደል የምንቸገረው? በሁለት ሐሳብ አይደል የምናቸግረው? ቃሉን ስናነበው ቃሉ ይቀድሰናል፣ ለእግዚአብሔር ይለየናል። እየጨረስኩ የመጨረሻ አንድ ቃል ኢሳይያስ ምዕራፍ 55 ለእግዚአብሔር ቃል ለመናገር ነው። ኢሳይያስ ምዕራፍ 55 ከቁጥር 10 እስከ 11 ያለ ቃል እግዚአብሔር አንድ በሆነ ምሳሌ ይናገራል። ምን አለ? ዝናብ አለ እግዚአብሔር፣ ዝናብና በረዶ ከሰማይ ወርደው ምድርን እንደሚያረኳት ታበቅል ዘንድ ታፈራ ዘንድ
እንደሚያደርጋት ለዘሪም ዘሩን እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ እንዲሁ ካፌ የሚወጣው ቃሌ ሃሌሉያ እንደዚህ ይሆናል። የምሻውን ያደርጋል የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እስኪ አሜን ለዚህ ቃል፣ እስኪ አሜን ለዚህ ቃል። አዎ ይኸውላችሁ የእግዚአብሔር ቃል የእግዚአብሔርን መሻት ወደ አንተ፣ ወደ አንቺ፣ ወደ ህይወት፣ ወደ ኑሮ የሚያመጣ ትልቅ ኃይል ነው። ክብር ለእግዚአብሔር ይሁን። የእግዚአብሔርን መሻት የእግዚአብሔርን ፈቃድ ወደኛ የሚያመጣው የእግዚአብሔር ቃል ነው። ደግሞ ይሰራዋል። የሚሰራ ቃል ነው ብለናል። አያችሁ የእግዚአብሔር ቃል ትልቅ ኃይል ነው የተሰጠ። ለዛ ክብር የሚመጥን ኑሮ እንድንኖር የሚያስችል ኃይል ነው የተሰጠ። ካዥዋላ እናድርገው። ሌላ ድሮ በልጅነታችን ባደግንበት ቤተ እምነት ይሄ ማስፈራሪያ ነው። ሰይጣን እንዳይመጣ አካባቢ ነው የሚቀመጠው። እንደሱ አይደለም። ይሄ አንብበነው ህይወታችንን የሚለውጥ ቃል ነው። አንብበነው ኑሯችንን የሚያስደንቅ ቃል ነው። አንብበነው የእግዚአብሔርን ሐሳብ ወደኛ የሚያስተናግድ የሚያመጣና የሚሰራ ሁለት ፊልቅ የተሳለ ቃል ነው። ኢየሱስ ያድናል። እየጨረስኩ ነው። እኛ አሁን ምን እናርግ ነው የምትለን? ስለ ቃሉ ኃያልነት ነገርከን። ምን እናርግ? እንዲህ አርጉ። ዲሲፕሊን የሆነ ኑሮን ጀምር። የእግዚአብሔርን ቃል በግላችን እናጥና። ፐርሰናል የሆነ ዲቮሽን ታይም ያስፈልገናል። ሰምታችሁኛል? ፐርሰናል። ህብረት መጥፎ ነው እያልኩ ነው አላልኩም። ግን ህብረት የሚደረገው በግላችን ይዘን ስንመጣ ነው እንጂ በሌሎች ኳስ መጫወት ከባድ ነው። ይዘን እንምጣ የእግዚአብሔርን ቃል። በግላችን እናጥና የእግዚአብሔርን ቃል። በወፍ ዘራሽ ሳይሆን እናንብበው፣ እናጥናው። እዚህ በግላችን ይሄንን እናደርግ። ዛሬ ፕራክቲካል ነገር በግሌ እግዚአብሔርን ቃል አጠናለሁ ብላችሁ እንወስን፣ እኔን ጨምሮ። ዳዊት እንዳለ ቃሉ ትዝታዬ ነው ስለሚል እናንሰላስል። ሌላ ሐሳብ ስለ ምድር፣ ስለ ኑሮ፣ ስለ ውድ ስለ ኢንፍሌሽን፣ ስለ ምናምን፣ ስለ ልጆች ስንጨነቅ ሐሳባችንን ከምንሞላ ይልቅ የእግዚአብሔርን ቃል እናንሰላስል። ሐሳባችንን ቃሉ ይሙላው። ሃሌሉያ። ቃልህ ትዝታዬ ነው አለ ዳዊት። ትዝ የሚለን ቃሉ ይሁን በሄድንበት ቦታ። በሌላ ስፍራ ዳዊት አንተን እንዳልበድል ቃልህን በልቤ ቃሉን በልባችን እንሰውር። ተጠንቅቀን እንያዘው። ቃሉን በውስጣችን እንሰውረው። ቃሉን በልባችን ስንሰውር ምን እንደሆነ ታውቃላችሁ? ምን እንደሚሆን ታውቃላችሁ? ለነገሮች በስሜታዊነት አይደለም እንመልስላቸው፣ ወይም አካኪ ዘራፍ አይደለም እንልባቸው። የእግዚአብሔር ቃል እንዲህ ብሎ ተጽፏል ነው የምንላቸው። ኢየሱስ ጋር አልመጣም እንዴ? ሰይጣን አልፈተነውም እንዴ ኢየሱስን? እንዲህ ብታረግ ዳቦ ርቦ የለ ዳቦ ብታረጋቸው እንደዚህ ያደርግልሃለሁ፣ ራስን ከዚህ ጋር ብትጥል የዓለምን ክብር እሰጥሃለሁ። እንደዚህ ኢየሱስ ምንድነው ያለው? ምንድነው ያለው ኢየሱስ? ሰው በእንጀራ ብቻ ይኖር ዘንድ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው ተብሎ ተጽፏል። እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። በልባችን ቃሉን ከሰወር ነው ሁኔታዎች ወደኛ ሲመጡ እንዲህ ተብሎ ተጽፏል ማለት መጀመር እንችላለን። ገብቷቸዋል? ቃሉን ያልሰወረ ሰው ግን ቦክስ ነው የሚገጥመው ከነገሩ ጋር። ያዋጣ እንደው አላውቅም። ብዙ ምስክርነት መንገር ይቻላል። ነገሩን እንዲሰርና አድርገን በእግዚአብሔር መንፈስ እንዲህ ተብሎ ተጽፏል እሟገታለሁ ከእግዚአብሔር ጋር ብለን እናሸንፋለን። ይሄ ግግም የሚል ነገር ምናምን የቃሉ እውነት ነው፣ ኃይል አለው ቃሉ። ስለዚህ ቃሉን በልባችን እንሰውር።
እናስታውስ፣ እናንሰላስል። በስራም ሆነን ቃሉ ትዝ ይበለን፣ ስንተኛም ቃሉ ትዝ ይበለን፣ ስንነሳ መጀመሪያም ቃሉ ትዝ ይበለን፣ ስንነዳም ቃሉ ትዝ ይበለን። እናንሰላስለው። ያነበብነውን እዚህ መተን ቤተክርስቲያን ለመሳም ምን መጣ ነው የምንመስለው አንዳንድ ጊዜ። ፕሊዝ ዶንት ዱ ዛት። ሰምተን ተቀብለን ያንን ቃል ደግሞ እናንሰላስለው፣ ትዝታችን ይሁን እና እግዚአብሔርንም እንዳንበድል ቃሉን በልባችን ካለ ነው ማንበድለው። ውሳኔዎቻችን፣ ነገሮቻችን ላይ የእግዚአብሔርን ቃል በውሳኔዎቻችን ላይ ሁሉ ማስገባት። የእግዚአብሔር ቃል ምን ይላል? ሙቭ ላረግ ነው ብድግ ብለን ነው የምንሄደው። ይሆል ስላለ ምን ይለኛል እግዚአብሔር ብለን መፈለግ አለብን። እንዲህ አይነት ነገር ማግባት ፈልጊያለሁ እንዴ፣ ከዛስ እንደው ዝም ብለን ያየናት ላይ ነው የምናገባው። የእግዚአብሔርን ቃል አስበን ቃሉ ምን ይላል ስለ ትዳር፣ ቃሉ ምን ይላል ስለ ኑሮ፣ ቃሉ ምን ይላል ስለ ልጆች፣ ስለ ሁሉ ነገር የእግዚአብሔር ቃልን ብናማክር፣ ካውንስል ብናደርግ የእግዚአብሔርን ቃል በጣም የተሻለ ህይወት እንደምንኖር፣ በድል እንደምንኖር ይሄን ነግራቸዋለሁ። ቃሉን ለሌሎች ለማካፈል ደግሞ እንትጋ። ቃሉ እንዲህ አይነት ኃይለኛ ስለሆነ ለራሳችን ብቻ ይዘነው አንቀመጥ፣ እናካፍለው ቃሉ። እኔ ሁሌ ነው የምነግራችሁ ለበሽተኞቼ እንደልባቸው ነው ማካፈላቸው። በደም ተናገሩ፣ ባላችሁበት ቦታ የእግዚአብሔርን ቃል ተናገሩ፣ ለቅዱሳን ተናገሩ፣ ለወገኖች። ሌላ ነገር ከምናወራ፣ ሐሜት ከምናወራ፣ እንዳልኳችሁ ቅድም ሊንጎ ከምንነጋገር ቃሉን እንነጋገር። ኢየሱስ ያድናል። በመጨረሻ ይሄ ሲሪየስ ነው፣ መጨረሻ ያረኩት አውቄ ነው። ለቃሉ እንታዘዝ። እስኪ አሜን። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። ለቃሉ እንታዘዝ። ድላችን ያለው፣ ኃይላችን ያለው፣ ከፍታችን ያለው፣ ቅድስናችን ያለው በቃሉ መታዘዛችን ላይ ነው። መጽሐፍ እንደሚል መታዘዝ ከመስዋዕት ይበልጣል። ለዚህ ለእግዚአብሔር ቃል የታዘዘ ህይወት ይስጠን። እስቲ እግዚአብሔር የተመሰገነ ይሁን። ለክብር ለእግዚአብሔር እንሰጥና ቆመን እናመሰግነዋለን። ሃሌሉያ ሃሌሉያ። እንቆማለን በእግዚአብሔር ፊት። ሃሌሉያ።